እንዴት ናችሁ ጋይስ? ዛሬ ደግሞ ማለት ነው ፍልሚያው ሀይሚና እዩ ናቸው። እዩ እንግዲህ ተመልሼ እመጣለሁ ብላለች፣ ታስታውሳላችሁ ከትናንት ወዲያ እና ዛሬ ልብሷን ቀየር አድርጋ ሻንጣዋንም ቀየር አድርጋ ወደ እነ ሀይሚ ቤት ጎራ ትላለች። እነ ሀይሚ ቤት ደግሞ ጎራ ስትል ሀይሚን ታገኛታለች ማለት ነው። ከዛ ሀይሚና እዩ ይቧቀሳሉ። በቃ ትልቅ የሆነ ጦርነት ይከፈታል። ከዛ ሀይሚዬ ከቡቡ ራስ ውረድ ቤት ትላለች። እዩ ደግሞ አንቺ አልፈልገውም ብለሽ ጥለሽልኝ ሄደሻል። ስለዚህ አንቺ የጣልሽውን እቃ እኔ አነሳውት። በቃ ሁለቱ ሴቶች ናቸው ዛሬ የሚቧቀሱ። ሲቀጥል ደግሞ ሀይሚ ለምንድን ነው ብሩኬን እንዲህ የምትናገረው? ለምንድን ነው ያንተን ገመና አልሸፍንልም? እናትህ አይደለውም አለችው። ወጠጥ ያለችው እሰይ ወጠጥ፣ እውነትም ወጠጥ ወጠጤ ሆኖማ ነው እሷ እንደቶ ሄዱ ሌላ ሴት ያስረገዘ። ልኩ ነው፣ ልከኛ ስም ወጠጤ። እንዲሁም ቦጋሌ ከምትሉት ወጠጠ ብትሉ ታሪፍ ነው። ቦጋሌ ከምትሉ ወጠጤ ብትሉ ታሪፍ ነው። እኔ ብሩኬን ቡቡ ደግሞ ትናንት እንዴት እንደዘነጠ ኦ ማይ ጋድ። እንደው ሀይሜን አማልላለሁ ብሎ ነበረ፣ እሷ ግን አመነጫጨቀች። እና ዛሬ እዩዬ ሻንጣዋን ይዛ እነ ሀይሚ ቤት ኳኳኳኳ እዚህ ቤት እያለች ማለበል ስትል ሀይሚ ውጥት ስትል እዩ ተገተራለች ሻንጣዋን ይዛ ና እርግጠኛ ነኝ ዛሬ ደግሞ ተመልሳ ትመጣለች። አዎ የልጅ አባት ነው እያለች ማለት ነው። ወይኔ ፈጣሪ ሆይ የልጅ አባት ነው። በነገራችን ላይ ትናንትና ሀይሚ ብቻ አይደለም መጥፎ ነገር የተናገረችው። ሀይሚ እናቷ ወይም ልጅ እውነቱን ነው። የእሱን ሁሌ እሱ ከኋላው ነው የሚሰራውን ስህተት እያለፈች እስከ መቼ? ሲቀጥል ሀይሚ ብቻ አይደለም እናት አይደለውም ወጠጥ ያለችው እሱስ ቢሆን እንዴ ባልሽ 80 ባልሽ አይደለውም ውጭ እኮ ነው ያላት። ቀለበት አስሮላታል ምንም ቢሆን ቃል እኮ ማለት ነው። ቃል ማለት እኮ ያው 80 ማለት ነው። 80 ማለት ሲጻፍ ነው፣ ሲጻፍ በወረቀት። ቃል ደግሞ የሚባለው ቀለበት ስታስርላት። አየህ ቢያኔ በቃ ተሳሰረን፣ አንድ ሆነን በቃ በልብሽ አሰርሽኝ። ጣትሽ ላይ ያለው ቀለበት ጣት እንጂ ልብን አያስርም ነው የሚባለው። የልብ ቀለበት ይበልጣል። ያን ቀለበት ስታደርግላት ጣትሽ ላይ እንዳስገባውሽ ልቤ ላይ አስገብቼሻለሁ ነው። አስገብተሽኛል ነው አስገብቼሻለሁ። ብቻ ቀለበት ትልቅ ትርጉም አለው። ተንበርክኮ ቀለበት አስሮላታል። ስለዚህ ያው ሚስት ማለት ናት ቡራዬ። ተንበርክክ ቀለበት አስረህ የ80 ሚስት አይደለሽም፣ የ80 ባል አይደለህም። አቤት ስድድባችሁ እኮ ኦማይ ጋድ አደገኞች ናችሁ እና ማለት ነው። እሺ እንደዚህ ተሰዳደባችሁ ተቧቀሳችሁ። በነገራችን ላይ እንደዚህ ሲሰዳደቡ ነገ የማይታረቁ የሚመስላችሁ ሰዎች አሁን ዛሬ አብሮ ተቃቅፎ ሊመጡ ይችላሉ፣ ሰርፕራይዝ ሊያደርጓችሁ ይችላሉ። እና እነሱ ማለት ነው በጣም ብዙ ከዚህ የበለጠ ቃላት ተነጋግረው ያውቃሉ። በጣም ብዙ ነገር ማለት ነው። ውጭ ልኝ ብሎ አመናጭቋት ያውቃል። ሀይሚ ሂድልኝ ጥርግ በል ክብረ ቢስ ብለው ታውቃለች። እሱም ቢሆን አንቺ ክብረ ቢስ ሲሆን ሻአመዳም ነገር ብሏት ያውቃል። በቃ በጣም በነገራችን ላይ ይሄን ማለት ነው ሪል ነገር ነው። ሁላችንም ህይወት ላይ ያለ ነገር ነው። ፍቅረኛሞች ሆናችሁ ባለትዳር ሆናችሁ እንደዚህ ትሰዳደባላችሁ፣ ትጣላላችሁ። አልፎ መደባደብም አለ። ይደባደባሉ ባልና ሚስቶች። እንዴ ባሉ እኮ በጫማ ጠፊ ነው የሚወለውላት ሚስቱን። ከፈለገ በቦክስ በካራቴ ይከረባብታታል። እንኳን መሳደብ ሚስትኛውም አፏን ስታሞጠሙጥ ነው ባሉ እኮ የሚጠፈጥፋት በጫማ ጠፊ ማለት ነው። ስለዚህ ይሄ ነገር ሁላችንም ህይወት ላይ ያለ ነገር ነው። ምን እነሱ ካሜራ ላይ ስለወጣ እንጂ ማለት ነው። ሁሉም ፍቅረኛሞች፣ ሁሉም ባለትዳሮች እንደዚህ አይነት ጸብ አለ። ይጣላሉ፣ አልፎ ይደባደባሉ። እንኳልኳችሁ ድብድብም አለው ጸብም አለው። ስለዚህ እንደዚህ አይነት ነገር ምንም አዲስ ነገር አይደለም። አታካብዱት። ሀይሚ ሰደበችው፣ ብሩክ ሰደባት። ምንም በቃ ሰው ሲናደድ የሚናገረው ነገር አያውቅም። በነገራችን ላይ ሀይሚ በብሩክ በጣም ተናዳበታለች። ለምን እንደተናደደች ልንገራችሁ። ቤቱ እቃውን አላስወጣም ስላላት አይደለም፣ እዩ ስለመጣች ነው፣ ቤት ውስጥ ስላስገባት። ከዛ እዩ ደግሞ ገብታ ፎቶ እስከ ማውረድ ሀይሚን እስከ መናገር ድረስ ማለት ነው። ሀይሚ ባትኖርም ሀይሚን እየተናገረቻት ነው። እንደዛ አፏን እንድትከፍትባት ያደረጋት ደግሞ ብሩክ ነው። ብሩክን ደግሞ አላስከበርከኝም ስትለው ነው ብሩክ የተናደደው። ለምንድን ነው ያላስከበርኩሽ ነው? እውነት ነው አላስከበርካትም። ምክንያቱም እዩ መታ እንደዛ ካሜራ ደቀና አፏን ስትከፍትባት ዝም ነው ያልከው። አልፎም ኢዲት አድርገው ጭነዋል ዩቲዩብ ላይ ጭነዋል። ይህን ነገር እንድትናገር ፈቅደላታል። እሰይ እንኳን ተናገረቻት አይነት ነገር ነው ዩቲዩብ ቻናል ላይ የጫንከው ማለት ነው። ስለዚህ እዩ ሀይሚ ላይ አፏን እንድትከፍትባት እድል የሰጣት አንተ ነህ። ገባ አይደለ? ገፍትረ ማስወጣት እየቻልክ ቤት ውስጥ አስገብተህ ሀይሚን የመናገር እሷ ማን ስለሆነች ነው ምናምን፣ አንቺ ማን ስለሆንሽ ነው፣ አንተ ማን ስለሆንክ ነው፣ ምንድን ነው ማን ስለሆንሽ ማን ስለሆንክ
ሁለታችሁም ሰው ናችሁ በቃ። እና ሀይሚ የተናደደችው በቃ እዩ እዛ ቤት ገብታ እንደፈለገች እሷ ላይ አፏን መክፈቷ ነው። ብሩክ ደግሞ አላስከበርከኝም ስትለው ለምንድን ያላስከበርኩሽ ነው? እኔ ምን አስደረግኩሽ? ምን አደረግኩሽ ነው የሱ ጥያቄ። ይህ ሁሉ ነገር ሆኖ ሁለታቸውም ተናደዋል። ሀይሚ በብሩክ ተናዳበታለች እዩን በማስገባቱ። ቢያንስ እዩ ሳትመጣ ሀይሚ ተመልሳ መታ ቢሆን ይሻላል። ግን ደግሞ እሷ ከመጣች በኋላ ብዙ ነገር እሷ ገብታ ደግሞ የተናገረችው ነገር ራሱ በጣም እኮ ነው የሚያናደደው። ልክ እንደ ሚስት ሆና እኮ ነው አክት ያደረገችው። እንደ ሚስት ሆና ነው ሀይሚን ስትናገራት የነበረውና ይሄ ነገር ደግሞ ሀይሚን አናዷታል። እንዴት እንደዚህ እስክትሳደብ ይፈቅድላታል? እንዴት ዝም ይላታል? እንዴት ያስገባታል? ዝም ከማለት አልፎም ቤቱን ትቶላት ሄዱ ሌላ ቪዲዮ እስከምትሰራ ድረስ 2 ቪዲዮ እስከሚሰራ ድረስ ያን ያክል አፏን ስትከፍት ሻንጣውን አውርዳ ብዙ ነገር ስታረግ ዝም ብሏታል። ይሄ ነገር ነው ሀይሚን ያናደዳት። በኋላ ቢያስወጣትም ያስወጣት ደግሞ ብዙ ነገሮችን ከተናገረች በኋላ የልቧን ከተናገረች በኋላ ነው ያስወጣት። እና ብሩኬ ሀይሚን ከዚህ በፊትም እጠልዝሻለሁ፣ እወነቅልሻለሁ፣ ከረባብትሻለሁ ብሏታል። ምን ይሄ እኮ ያለ ነገር ነው። ሀይሚ የሚያለ ነገር ብሩክን ብትናገረው ወጣጤ ብትለው ወሽመጤ ብትለው መብቷ ነው፣ ባሏ ነው እንደፈለገች የማረግ። ስለዚህ እሱም ተናግሯል፣ እሷም ተናግራለች። ጥንዶች መሀል ያለ ነገር ነው ልላችሁ ፈልጌ ነው። ሀይሚ መጥፎ ቃል ተናገረሽ ይህን ቃላት እየለቃቀማችሁ ማለት ነው። እሱ ተናግሯት አያውቅም፣ ብሩክ ተናግሮት አያውቅም ሀይሚን። እንደውም የብሩክ ይበልጣል። እናቴ ሞራል የሚነካ ዝርፍጥ አርጎ ነው የሚሰድባት። እንዲህ ነችና የብሩክ ስድብማ ይለያል። ብሩክማ ወይኔ መግቢያ ሲሰራ ቅብጥርጥርጥር ዝም ብሎ የቆጡን የባጡን ዝም ብሎ ዝብጥርጥርጥር ያለ ነገር ነው የሚሰራውና በአጠቃላይ ሁለቱ ነገ አንድ ላይ ነው የሚሆኑት። በቃ ይሄ ነው መጨር። እኔ ሁሌም ነው የምላችሁ መታረቃቸው አይቀርም፣ አንድ ላይ መሆናቸው አይቀርም። ሁሉም ጥንዶች እንደሚያደርጉት እንደሚሆኑት አለመግባባት ተፈጠረ፣ ተጣሉ፣ መጥፎ ቃላት ተነጋገሩ፣ በቃ አለቀ። ካሁን በፊትም እንደዚህ አይነት ነገር ሆኖ ያውቃል። እስከ መቼ ነው ከአንቺ ጋር እንደዚህ ብዬ መቀጠለው? እረ ቡራዬ ትዳር ላይም እኮ እንደዚህ ሌላ ሴት ጋር ብትሆን እኮ እንዲህ አለ፣ ጸብ አለ፣ ግድ ነው። ጸብ ያለ ነው፣ የማይጣላ ሰው የለም። ግን ደግሞ ስትጣሉ ነገሮችን በንግግር ብቻችሁን መፍታት እንጂ ሰው አለማስገባት፣ በንዴት ሌላ ቦታ መሄድ። አሁን ይሄ በጣም ነው የሚደብረው። ከዚህ በኋላም ስትጣሉ ከሀይሚ ጋር ተናደ ሁሌ ሌላ ሰው ጋር የምትሄድ ከሆነ ይሄ ከባድ ነገር ነው፣ የማይታለፍ ስህተት ነው። አንዴ ሻውን ታልፋለች፣ ግን ነገ ከነገ ወዲያም እንደዚህ ካረክ በጣም ነው የሚደብረው። እሷም እንደዛው። ስለዚህ ጸብ አለ። ሁሌ ከአንቺ ጋር እንዲህ ብዬ ነው የምኖር አትበል። ሌላም ሰው ጋር ብትኖር እንደዚህ አይነት ነገር አለ፣ ህይወት ውስጥ ጸብ አለ። ግን ደግሞ ወዲያው ትታረቃላችሁ። ምክንያቱም አብሮ የሚኖር ሰው ይጋጫል፣ ብዙ ነገር ያጋጨዋል ምናምን። አብሮ የማይኖር ሰው ነው ማይጣላው። ተራርቆ የሚኖር ሰው ምንም የሚያገናኘው ነገር የለም፣ አይጣላም። ግን ፍቅረኛሞች ሆነንም ቢሆን ተራርቆ የሚኖር ይጣላል። በቃ በፍቅር ላይ ጸብ ያለ ነው። እንደውም ተራርቆ የሚኖሩ ፍቅረኛሞች እጅግ በጣም ብዙ ጊዜ ነው የሚጣሉ፣ በየደቂቃው። ወይኔ ፈጣሪ ሆይ! እናንተ ፍቅረኛ ያላችሁ ታወሩታላችሁ፣ ስንት ትጣላላችሁ? በቀን 2 ያለ ነው መቼም እና ትጣላላችሁ ብዬ አስባለሁ። እሺ እና ብሩክ ሀይሚን የሆነ ነገር ብትለው ሀይሚ የሆነ ነገር ቢላት ምንም እንትን የሚል ነገር የለውም። ሁሉም ላይፍ ላይ ያለ ነገር ነው። ሀይሚም ብሩክን ብትናገረው ብሩክም ሀይሚን ቢናገራት ሰው ሲናደድ የማያደርገው ነገር የለም። ብሩክ መጀመሪያ ላይ ደህና ነበረ፣ በኋላ በጣም ተናደደ ሀይሚ የሆነ ነገር ስትለው። ሀይሚ መጀመሪያ ደህና ነበረች፣ ብሩክ የሆነ ነገር ሲላት ተናደደች። የ80 ሚስት አይደለሽም ሲላት እሷም እንደዛው። ስለዚህ ሰው ሲጣላ የልቡን ይናገራል። በኋላ ደግሞ ሁለቱም ይጸጽታቸዋል በእርግጠኝነት። ለምን እንደዚህ አልኩት፣ ለምን እንደዚህ አልካት መባባላቸው አይቀርም። እና አብረው ስለሚሆኑ እናንተ አታለቅልቁ ልላችሁ ፈልጋለሁ። አታሽቃብጡ እሺ።